ያለቀሰች ራሴን ይጎዳኛል ብላ ጆን ዳንኤል ቪዲዮ ስትሰራ መጀመሪያ የደረሱት ማንና ማን ናቸው? ጃኒ ሁሉ አልነበረም። ኪዲና እኔም ሌላ ቤቷ የደረሱት ከአዶናይ በፊት ቀድሞ የደረሱት እሷ እያለቀሰች ላይቭ ሰርታ እንደለቀቀች ቀድሞ የደረሱት ሁለቱ ናቸው። ቤት ማለት ነው። እንደው በስልክ እያወሯቸው ነው። እዚህ ይለኛል ሁለቱ በዛቸው። ከዛስ በኋላ ጓደኞቿ ከጎኗ ሰው ሚዲያ ላይ ነው እንደ ወጥቶ ጓደኝነት መድረስ የሚባለው። ዋናው በአካል ያንን ሰው ትሪት ማድረግ ነው እንጂ ሚዲያ ላይ ወጥተሽ እኮ አይደለም። ከዛ በኋላ ነው ሚዲያ ላይ ያለው ነገር የሚቀጥለው። ሁሉም ጥጉን ይዞ ተቀመጠ አይደለ? እነዚህ ልጆች ግን በአካል ሄደው ነበር ቤቷ ድረስ። ልክ ያን ቪዲዮ እንደለቀቀች እየሮጡ ቤት ነው ሄዱት። ትዝ ይለኛል ኤልሹ ሱቋን ዘግታ እየበረሩ ሄዱት። ከዛም በኋላ አዶናይ መጣ። የዛኑ ቀን ማለት ነው አዶናይ መጣ። እነሱን ሄዱ ተባሉ፣ ሁለቱን ኤልሹን እና ኪዲ ማለት ነው። ከዛ ሚዲያ ላይ ማንም ጥላት ሆነ? ኪዲና ኤልሹ። የጃኒና የእንትና ደጋፊዎች ኤልሹን ኪዱን ሊያን ይቀጠቅጣሉ። ምንም እኮ የሚያውቁት ነገር የለም ምንም ማለት ነው። እኔ ግን ብያለሁ ይሄ ቀን እንደሚመጣ አውቅ ነበረ። ወይ ጃኒ ላይ አሁን አዶናይ ላይ ነው የተነሱት፣ ነገ ደግሞ ጃኒ ላይ ይነሳሉ። ለምን ይታብቀሽ? ምክንያቱም ሚዲያ ላይ ሰው በማገናዘብ ነው። ጥላቻ ኑሮኝ እንደ ቤታ እንኳን ተሰዳድቢያቸው ቢሆን እሺ፣ ሰድቢያቸው ቢሆን እንኳን እሺ፣ ላይክ እንደ ቤታ እንደምመላልሰው ለጃኒ ከኔ በላይ የሚያዝን ያለ አይመስለኝም ነበረ። በጣም እኔ እግዚአብሔርን በሪስፔክት ነው ማናግራት። የምታረጋቸው ፋውሎች እንዳለ ሆኖ ማለት ነው። ልክ ሚዲያ ላይ ሀሳብ ስትሰጪ ይመጡና ደጋፊዎቿ ቅጥቅጥ ስድብ የኔ አልበቃ ብሏቸው በልጄ ከመጣች ደግሞ ምንም ልልስ እችላለሁ። እንደውም አላልኩሽም አልተናገርኩሽም ልጄን እያነሱ ይሳደባሉ። ሚዲያ ላይ የምታየውን ነገር ሀሳብ ስትሰጪ ለምን ሀሳብ ሰጠሽ?